መቀሌ ላይ ስብሰባ ነበር። ይህ ስብሰባ የወረዳ፣ የዞን፣ የከተማ ከፍተኛ አመራሮችን ያካተተ ስብሰባ ነበር። ማለት ትግራይ ውስጥ ያሉ ወረዳዎችን፣ ትግራይ ውስጥ ያሉ ዞኖችን እና ትግራይ ውስጥ ያሉ የከተማዎችን የነሱን ከፍተኛ አመራሮችን ያሳተፈ ስብሰባ ነበር። ይህን ስብሰባ ያዘጋጀው ቲፒኤልኤፍ ነው ወይም የነ ዶክተር ደብረጽዮን ቡድን ነው። ያዘጋጀበትም ዋነኛው ምክንያት የህወሓት ማዕከላዊ ኮሚቴ የወሰነውን ውሳኔ በሚመለከት ለማወያየት ነው። እነዚህን የወረዳ፣ የዞን እና የከተማ አስተዳደሮች ምን ማለት መሰላችሁ? በጄኔራል ታደሰ መዋቅር ስር ያሉትን ከፍተኛ አመራሮች ማለት ነው። የጊዜያዊ አስተዳደሩን ከፍተኛ አመራሮች ቲፒኤልኤፍ መቀሌ የሰማዕታት ሐውልት አዳራሽ የሚሉት አለ፣ እዛ ሰብስበው ማዕከላዊ ኮሚቴው የወሰነውን ውሳኔ በሚመለከት ሲያወያያቸው ነበረ። ከተወያዩም በኋላ በመግባባት ወደ 6 የሚደርሱ አቋሞችን አንጸባርቀዋል። ተግባብተው በውሳኔው ላይ አቋሞችን አንጸባርቀዋል እና ይህንን በሚመለከት መግለጫ ሰጥቷል ቲፒኤልኤፍ። መግለጫው ያው የራሱ የሆኑ መግቢያዎች አሉት፣ ለምን እንደዚህ አይነት ውሳኔ ላይ እንደደረሱ ማለት ነው። አንደኛ የፌዴራል መንግስት በተደጋጋሚ ፕሪቶሪያ ስምምነትን ስለጣሰ፣ መጣስ ብቻ ሳይሆን የዘር ማጥፋቱን ለማስቀጠያነት ስለተጠቀመበት የፕሪቶሪያ ስምምነትን፣ በዛ ምክንያት ይሄንን ክልላዊ መንግስት ማዕከላዊ ኮሚቴው ታግዶ ነበር ያሉትን መንግስት መመለስ አስፈላጊ ሆኗል ይላል። ይሄንን ይተነትናል። ይሄ አስፈላጊ ሆኖ የተወሰነውን ውሳኔ በሚመለከት ካወያዩ በኋላ የመጀመሪያ የወሰዱት አቋም የህወሓት ማዕከላዊ ኮሚቴ የታገደው የትግራይ መንግስት ምክር ቤት ወደ መደበኛ ስራው እንዲመለስ ያስተላለፈው ውሳኔ የትግራይን ህዝብ እንደ ህዝብ የተጋረጠበትን የህልውና አደጋ የተረዳና ህዝባችንን የትግል ማዕከል እንዲኖረው የሚያደርግ በመሆኑ ለተግባራዊ ግዴታችንን እንወጣለን ይላሉ። አቋም ነው። እንደግፈዋለን ነው። ውሳኔውን ደግፈነዋል፣ እንዲተገበር እናግዛለን። ማን ነው ይሄን የሚለው? በጄኔራል ታደሰ ወረደ ስር ያሉ ከፍተኛ አመራሮች ናቸው ይሄንን የሚሉት እነሱ ናቸው። አንዱ ይሄ ነው። ሁለተኛው ውሳኔው ሁሉንም የመከላከል አቅሞች ይላሉ። ሁሉንም የመከላከል አቅም ማለት ሰራዊቱንም፣ ድርጅቱንም፣ መንግስትንም ያካተተ ማለት ነው። እነዚህን ሁሉ ባካተተ አይነት መልኩ አስፈጻሚ አካል እንዲዋቀር ውሳኔው ያንን ሁሉ ያካተተ ደግሞ በመሆኑ ይህንንም እንደግፋለን፣ ለተግባራዊነቱ የድርሻችንን እንወጣለን። አንደኛ ውሳኔውን እንደግፈዋለን ነው። ሁለተኛ ውሳኔው ምክር ቤቱን ይመልሳሉ። ምክር ቤቱን ከመለሱ በኋላ አስፈጻሚ ይሾማል ያ ምክር ቤት ማለት ነው። ግን አስፈጻሚ ግን ሲሾም ያ አስፈጻሚው ሁሉንም የመከላከል አቅም ውስጥ ያሉ ሰዎችን እንዲያካትት አድርገው ነው አስፈጻሚውን የሚያዋቅሩት ማለት ነው። እሱንም እንደግፋለን ይላሉ። ለዚህ ቃል ይገባሉ። ከብልጽግና ጋርም ያለውን ችግር በውይይት በድርድር ለመፍታት ያለውንም ፍላጎት እንደዚሁ ይደግፋሉ። ጥሪም ያደርጋሉ ለመላው ትግራዋይ ማለት ነው፣ ውጭም ላለው ውስጥም ላለው ይሄንን ውሳኔ እንዲደግፍ ማለት ነው። ከዛ ውጪ ለደጋፊዎቻቸውም ጭምር ትግራዋይ ባይሆኑም ነገር ግን ለደጋፊዎቻቸውም ጭምር እንደዚሁ ድጋፍ ጥሪ የሚያደርጉበት ነው። ድጋፋቸውን እንድታሳዩን ብለው ማለት ነው። እነዚህን 6
የአቋም መግለጫዎች ይዘው ወጥተዋል። መግለጫውን አንብቡት። አሁን ከተናገርኩት የተለየ ነገር ብዙም አታገኙበትም። በቃ ይሄ ነው በአጭሩ መቅረብ የሚችል ነገር ነው። እነሱ ግን አንዛዝተውታል። ደህና ተሻሽለዋል ብለን ነበር፣ አንዛዝተውታል። ኤኒዌይስ በዚህ መግለጫ ላይ የተወሰነ ነገር እናወራለን። ጄኔራል ታደሰ ወረደ መፈንቅለ መንግስት ስለማድረግ እንዳታስቡ ብለው ነበረ። ትላንትና ላይ መፈንቅለ መንግስት ስለማድረግ እንዳታስቡ ብለው ነበር። በእርግጥ ጄኔራሉ ይሄንን ያሉት ከረፈደ በኋላ ቲፒኤልኤፍ ውሳኔውን ከወሰነ በኋላ ማለት ነው። ቲፒኤልኤፍ ውሳኔውን ወሰነ ማለት መፈንቅለ መንግስት አስቦ ማድረግ አለብን ብሎ ወስኗል። እሱን ከወሰነ በኋላ ነው ጄኔራል ታደሰ ወረደ ስለ መፈንቅለ መንግስት እንዳታስቡ ያሉት ማለት ነው። አስበው ተወያይተውበት ተከራክረውበት በድምፅ ብልጫ በአብዛኛው የድምፅ ብልጫ የወሰኑት ውሳኔ እኮ መፈንቅለ መንግስት ማድረግ ነው። ሌላ ነገር እኮ አይደለም። ሌላ ነገር አይደለም። ቀጥሎ ደግሞ እንዳትተገብሩት ደግሞ ብለው ነበር። አሁን መተግበር ጀምረዋል ማለት ነው። በከሳቸው ስር ያሉ ግን የህወሓት ሰዎች የሆኑ ከፍተኛ አመራሮችን ሰብስበው አወያይተው አሁን የነገርኳችሁ አይነት የአቋም መግለጫ እንዲሰጡ አድርገዋል። ለተግባራዊነቱ እንሰራለን፣ አብረን እንቆማለን ነው እያሉ ያሉት። ጄኔራል ታደሰ ወረደ የሚመሩትን ጊዜያዊ መንግስት እናፈርሰዋለን ማለት ነው። ሌላ ነገር የለም። ምክር ቤቱ ይመለሳል። ከዛ ደግሞ አስፈጻሚም ደግሞ ይቋቋማል። የክልሉ አስፈጻሚ ማለት ነው፣ አስተዳደሩ ማለት ነው። እሱን እናደርጋለን፣ ለዛ እንሰራለን ነው እያሉ ያሉት። ይህንን እያሉ ያሉት በጄኔራል ታደሰ ወረደ ስር ያሉ ከፍተኛ አመራሮች ናቸው። ጄኔራሉ እንደሚያደርጉ እንግዲህ አላውቅም፣ ግን የራሳቸው አማራጭ ይኖራቸዋል ብለን እናስባለን። መቼም አማራጭ አይጠፋም። ሰራዊቱም ከቲፒኤልኤፍ ጎን ነው። አርሚ 22 የሚባለው አካል በተለይ እዛው የመቀሌን ሰላምና ጸጥታ ከመቀሌ ፖሊስ ጋር በጋራ የሚያስጠብቀው አካል ከጊዜያዊ መንግስቱ የሚወርዱ አቅጣጫዎችን፣ መመሪያዎችን እንዳትተገብሩ የሚል ውሳኔ ወስኗል። ሰራዊቱን ይዘዋል በአብዛኛው። አሁን ደግሞ ከሳቸው ስር ያሉ መንግስቶችን በሙሉ የመንግስት ኃላፊዎችን በሙሉ ደግሞ እየያዙ ነው ያሉት። ጄኔራል ታደሰ ወረደ መጥተው እስኪያናግሯቸው ይጠብቃሉ ወይንስ ምን ያደርጋሉ የሚለውን እናያለን። አማራጮች አሉ። ይሄን ማድረግ ይችላሉ። ይሄን ቢያደርጉ እንደዚህ አይነት ነገር ውስጥ መግባት ስለማንፈልግ ነው እንጂ ሊደረግ የሚችል ብዙ ነገር አለ። ጄኔራል ታደሰ ወረደ ጥሩ ወቅት ላይ ነው ያሉት። ብቻቸውን አይደሉም። ይህንን የቲፒኤልኤፍን ግስጋሴ ማስቆም ከፈለጉ አይ ዶንት ቲንክ አቅም የሚያጡ አይመስለኝም። ምክንያቱም ይህንን በእሳቸው ጀርባ ሆኖ የማስቆም ፍላጎት ያለው ብዙ አካል አለና እንግዲህ ምን እንደሚያደርጉ አናውቅም። ብቻ እሱን ለእሳቸው እንተዋለን። ግን ቲፒኤልኤፍ ምን እያደረገ ነው? ወደ መፈንቅለ መንግስት እየሄደ ነው። ጄኔራል ታደሰ ወረደም የቲፒኤልኤፍን እንቅስቃሴ እንደ መፈንቅለ መንግስት ነው የሚያዩት። ቅድም እንደነገርኳችሁ መፈንቅለ መንግስት እንደማድረግ ነው የሚያዩት። ደግሞም ነው፣ ሌላ ምንም ትርጉም የለው ነው። ከዛ ውጪ ሌላ ትርጉም የለው። ቲፒኤልኤፍ ግን መፈንቅለ መንግስት እንዳይመስል የሚያደርጋቸውን አንዳንድ ነገሮች እንነግራቸዋለን። እሱን ነው የምናየው። አሁን በነገርኳችሁ መግለጫ ውስጥ አንድ ውሳኔያቸውን ምክንያታዊ አድርገው ለማቅረብ ይሞክራሉ። እሱን እንፈተሻለን። አንድ ሁለት ውሳኔያቸውን ህጋዊ አድርገው ለማቅረብ ይሞክራሉ። እሱንም እንፈተሻለን። ሶስት ድርጊታቸው መፈንቅለ መንግስት እንዳይመስልም ለማድረግ ይሞክራሉ። እሱንም እናያለን። አራት ድርጊታቸው ከጦርነት ጋር የተያያዘ እንዳልሆነ ለማሳየት ይሞክራሉ። እነዚህን አራት ነገሮች መፈተሽ የዚህ ፕሮግራም ዋነኛ ዓላማ ነው። ምክንያቱም ቲፒኤልኤፍ በመግለጫ ሁሉ እያደረገ ያለው ይሄን ነው። በተለይ
ታግዶ የነበረው መንግስት የሚለው ቀላል ቃል እንዳይመስላል። ታግዶ የነበረው መንግስት የሚለው ብዙ በቲፒኤልኤፍ ላይ ሊመጡ የሚችሉ ክሶችን ለማስቀረት ተብሎ የተፈጠረ ቃል ነው። ታግዶ የነበረው መንግስት የሚለው እሱን ነው ማዕከል አድርገን የምንነጋገረው። አንድ ምክንያታዊ ውሳኔ ነው ብለው ሲያቀርቡ የሚያቀርቡት ምክንያት አለ። የእነሱ ልንገራችሁ። ቲፒኤልኤፍ የፌዴራል መንግስት ተፈናቃዮችን አልመለሰም፣ ግዛታችንን አልመለሰም። ከዛ ሁሉ ደግሞ አልፎ ነዳጅ እንዳይገባ በጀት እንዳይላክ ክልከላ ሁሉ አድርጓል። በሰራዊት ከቦናል። ለጦርነት እየተዘጋጀን ያለው አሁን ደግሞ እኛ ባልተሳተፍንበት አይነት ሁኔታ ባልተካተትንበት አይነት ሁኔታ የጄኔራል ታደሰ ወረደን የጊዜያዊ መንግስቱን አጠቃላይ የጊዜያዊ መንግስቱን ነው በነገራችን ላይ ጊዜያዊ መንግስቱን አራዝሞታል። ይሄ ተደጋጋሚ የሆነ ጥሰት ነው። የፕሪቶሪያ ስምምነትን ጥሰት ነው። ከዚህ በኋላ ልንታገስ አይገባም። ማለት ምን እስክንሆን ነው የምንታገሰው? እኛ ለሰላም ብለን የፕሪቶሪያ ስምምነትን ባይጥመንም እኮ ይላል ባይጥመንም ግን እንዲተገበር እንደውም በእኛ በኩል መደረግ ያለበትን ነገር በሙሉ በስምምነቱ ላይ ከተጠቀሰው ጊዜ አስቀድመን ያደረግነው። ይህንንም ተመሳሳዩን ብልጽግናም ይለዋል። ብልጽግናም እንደዚሁ ይላል። በአንጻሩ ግን ብልጽግና ይሄን ሲያደርግ ነበር ቅድም የነገርኳችሁ። ስለዚህ ምን እናድርግ ይላሉ። ይህን የማነሳበት ዋነኛው ምክንያት ይህንን የሚለው ቲፒኤልኤፍ ብቻ አይደለም። አንዳንድ ሰዎችም ይህንን ነገር ሲሉ ትሰማለሁ። ስም መጥቀስ ስለማልፈልግ ነው። ግን ኢቭን በአብዛኛው የትግራይ ልሂቅም ይሄን ይለዋል። በአብዛኛው የትግራይ ልሂቅ ይሄንን ይላል። ሌሎችም የትግራይ ልሂቅ ያልሆኑ ሰዎች ይህንኑ ይሉታል። የፕሪቶሪያ ስምምነትን የፌዴራል መንግስት እየፈጸመ ስላልሆነ ስለጣሰው ይላሉ። ማለት ቲፒኤልኤፍ ይሄን ማድረጉ ትክክል ነው ባይሉም አሁን የወሰነውን ውሳኔ መወሰኑ ትክክል ነው ብለው ባይደግፉም በግልጽ ነገር ግን ምክንያት አለው ይላሉ። ዛዲስ ዋይ ላነሳው የፈለኩበት ዋነኛው ምክንያት ይሄ ነው። በጣም አሳሳች ስለሆነ ነው። አንድ ነገር ልንገራችሁ። የፕሪቶሪያ ስምምነት በሚመለከት ቲፒኤልኤፍ አፍርሶታል በሚል ብልጽግናም ሲከስ ትሰማላችሁ። ቲፒኤልኤፍም ብልጽግና አፍርሶታል ሲል ትሰማላችሁ። ግን እውነታው እንዴት መሰላችሁ? የፕሪቶሪያ ስምምነትን እነ ዶክተር ደብረጽዮን ከመነሻውም አልተቀበሉት። ክርክሩ እንደዛ ነው መሆን ያለበት። ቲፒኤልኤፍ የፕሪቶሪያ ስምምነትን ከመነሻው አልተቀበለው። በቃ እውነታው ይሄ ነው። ከመነሻው አልተቀበለው። እኔ ለዚህ ሊቀመንበሩን ነው እማኝ አድርጌ ማቀርበው። እኔ ከራሴ ያመጣሁት አይደለም። ሊቀመንበሩን ዶክተር ደብረጽዮንን እማኝ አድርጌ ነው ማመጣው። ከመነሻው አልተቀበሉትም። የፈለጉት ተኩስ እንዲቆም ነው። ተኩስ እንዲቆም የፈለጉበት ዋነኛው ምክንያት በወቅቱ ጊዜ መግዛት ነበረባቸው። ተተኳሽ እጥረት አለ። ሰራዊታቸው ደግሞ በጣም እየተመለሰ ነበር፣ በጣም እያፈገፈገ ነበር። ተመልሰው እንደገና ወደ በረሃ የመግባት ግዴታ ውስጥ ወድቀው ነበር። በዛ ሰዓት ተኩስ እንዲቆም ይፈልጋሉ። በሆነ አይነት መንገድ ተኩስ እንዲቆም ይፈልጋሉ። የፕሪቶሪያ ስምምነት ተኩስ አስቆሟል። እሱን ይፈልጉታል። በቃ ያንን ይፈልጉታል። ከዛ ውጭ ግን እዛ ውስጥ ያለውን ስምምነትን አይደግፉም። ሶስት ነገሮችን አይደግፉም እነግራችኋለሁ። ስምምነቱን መቀበልና በስምምነቱ መጠቀም የተለያየ ነገር።
ስምምነቱ በወቅቱ ለነበራቸው ፍላጎት ስለሚጠቅም ፈረሙት እና በወቅቱ የሚፈልጉትንም ጊዜ አገኙ። ያን ነበር የሚፈልጉት። ከዛ ውጭ ግን አልተቀበሉት። ይሄን ዶክተር ደብረጽዮን በአንደበታቸው ነው የተናገሩት። አንደኛ ምን አሉ? የፕሪቶሪያ ስምምነት እኮ አሉ የትግራይ ህዝብ የመረጠውን የሉዓላዊነት መገለጫው የሆነውን መንግስት ያፈረሰ ስምምነት ነው። እነ ጌታቸው ተኩስ እንዲያቆሙ ላክናቸው እንጂ መንግስት አፍርሰው እንዲመጡ አልነበረም ብለው ዶክተር ደብረጽዮን በአደባባይ ነው እነ ጌታቸው ረዳን የከሰሱት። በአደባባይ፣ ይሄ አደባባይ ላይ ያለ ሀቅ ነው፣ እውነታ ነው። ለሀገር ውስጥ ሚዲያም ብለውታል፣ ለውጭ ሚዲያም ብለውታል። ዶክተር ደብረጽዮን አፍርሰው መጡ። ስለዚህ ምን እያሉ ነው? ይሄን አንቀበለውም ነው። አሁን ለሰላም ብለን ምናምን የሚሉትን ተውት። አይነት ጉንጫ አልፋ አይነት ነገር ውስጥ አንገባ። ፒኤልኤፍ ለሰላም ሲል እናንተሳችሁ አስቡት። አንድ እሱ። ሁለት የትግራይ ግዛትን አከራካሪ ብለው መጡ እኚህ ከሃዲዎች ብለው ይከሷቸዋል። እነማንን? እነ ጌታቸው ረዳ። ሶስተኛው ትጥቅ መፍታት። ትጥቅ መፍታትንም በሚመለከት አይቀበሉ። በቃ እነዚህን ሶስቱን ካልተቀበልክ የፕሪቶሪያ ስምምነት ትቀበላለህ ማለት አይቻልም። ክርክሩ መሆን ያለበት ይኸውላችሁ፣ ፕሪቶሪያ ስምምነትን ማን አፈረሰው ምናምን የሚባለው አይደለም። በቃ በመጀመሪያ ደረጃ መመለስ ያለበት የፕሪቶሪያ ስምምነትን ቲፒኤልኤፍ ይቀበለዋል ወይስ አይቀበሉም? በቃ መመለስ ያለበት ያ ነው። ከዛ በኋላ ነው እከሌ ጣሰ እከሌ አፈረሰው ምናምን አይነት ክርክር ውስጥ የሚገባው። የመጀመሪያው ጉዳይ ቲፒኤልኤፍ የፕሪቶሪያ ስምምነትን ይቀበላል ወይንስ ለጊዜ መግዣነት ተጠቅሞበታል? እሱ ነው መመለስ ያለበት። የፕሪቶሪያ ስምምነት ተጥሶ እንደዚህ ስለሆነ ይሄንን ወሰነን አያዋጣም። መጀመሪያውንም አይቀበሉትም። መንግስታቸው ፈርሷል። እሱ ደስተኛ አላደረጋቸው። ስለዚህ የሚያስቡት ምንድን ነው? የፕሪቶሪያ ስምምነት ፈርሶ መንግስታቸውን የሚተኩበትን አይነት ሁኔታ ነው የሚፈልጉት። ይሄ ፖለቲካ የማያውቅ ሰው የቲፒኤልኤፍን መግለጫ ወስዶ ለሰላም ሲሉ ምናምን ነገር ሊለን ይችላል። ማችን ያሞኝ አይደለም። ከመነሻውም ቲፒኤልኤፍ የፕሪቶሪያ ስምምነትን ይቀበላል ወይንስ አይቀበልም? ይሄ ነው ክርክሩ መሆን ያለበት። ማን ጣሰው ማን አልጣሰውም፣ ማን አፈረሰው ተውት፣ እሱ ሌላ ጉዳይ። መጀመሪያ ምን አሉ? የፕሪቶሪያ ስምምነት እኮ አሉ ዶክተር ደብረጽዮን። እኔ ሰው ያላለውን አልልም። በነገራችን ላይ ቪዲዮም ይዤ ማልመጣው ለዛ ነው። ካላመናችሁኝ እዩኝም ስሙት ምናምን እንደዚህ አይነት ነገር ውስጥ ያለው። ምክንያቱም ቅንጣት ቃል ነው ማለት አልቀይርም። ቃል አልቀይርም። ሰው ያላለውን አላልም። ያልሰማሁትን እከሌ ይሄንን አለ ብዬ አልናገርም። እዚህ ጋር ቪዲዮ አምጥቼ ማላሳያችሁ ይኸው እውነታው ምናምን ነገር ማለላችሁ እውነታው የምናገረው ስለሆነ ቃል በቃል የፕሪቶሪያ ስምምነት አሉ ዶክተር ደብረጽዮን የጠቅላይ ሚኒስቴሩ ትዕዛዝ የተጻፈበት የጠቅላይ ሚኒስቴር አብይ አህመድ ትዕዛዝ የተጻፈበት ሰነድ። ይሄን ያሉት ዶክተር ደብረጽዮን። ያ ማለት ምን ማለት ነው? አይቀበሉትም ምናምን እሱን ተውትና፣ ግን ቢያንስ ክርክሩ መሆን ያለበት ምን መሆን አለበት ማለት ነው። እና ዶክተር ደብረጽዮን የፕሪቶሪያ ስምምነትን በዚህ ደረጃ የሚያዩት ከሆነ አሁን መጠየቅ ያለበት ጥያቄ ትቀበሉታላችሁ ወይንስ አትቀበሉትም? እነሱ እንቀበለዋለን፣ ያው መቼስ ምን እናድርግ ለሰላም ብለን ምናምን ይላሉ።
ይሄን አምኖ የሚሄድ ካለ በቃ ማለት ማንንም የሚያጃጅል አይነት ነገር አይደለም። በቃ ለነሱ አቅም መሆን የፈለገ ሰው ነው። በቃ ፍላጎት የነሱ አቅም መሆን ወይም እነሱን የኔ ብለህ የምታስባቸው ከሆነ ይሄንን የነሱን ትርክት ይዘት ይሄዳል። ካልሆነ ግን ቲፒኤልኤፍ የፕሪቶሪያ ስምምነትን በእኔ እምነት አይቀበሉም። ግን ተጠቀሙበታል ጊዜ ለመርሻነት። ጊዜም ገዛ። ጊዜ አገኘው ባለ ቁጥር እሱን አፍርሶ የነበረውን መንግስት ለመመለስ በሚያደርገው ጥረት መጀመሪያ ከነጌታቸው ረዳ ጋር አሁን ደግሞ ከነጄኔራል ታደሰ ወረደ ጋር እየተጋጨ ነው። አሁን መጥቶ ስምምነቱ ተጥሶ ምናምን ሲል የስምምነቱ ጠበቃ ተደርጎ እንዲታይ ነው እየፈለገ ያለው። ስህተት ነው። ለመወሰን ህጋዊ የታግዶ የነበረውን መንግስት እንመልሳለን የሚለውን ውሳኔ ለመወሰን የሚያበቃ ምክንያት የለም። መጀመሪያ ማይቀበለው ስምምነት አረ ቴዲ ደምድመሃል ግን ይቀበላልም ከተባለም ነው ይቀበላልም ከተባለ አንደኛው አካል ስምምነቱን ስለጣሰ ዳቦ ጨዋታው ፈረሰ ዳቦ ተቆረሰ ብለህ የምታጠናቅቀው እቃቃ አይደለም። ይሄ በዓለም ፊት የተፈራረምከው ስምምነት ነው በዓለም ፊት። ስለዚህ እነዛን አካላቶች ሁሉ ተጠቅመህ ስምምነቱ የሚተገበርበትን አይነት ትግል ታደርጋለህ፣ እንቅስቃሴ ታደርጋለህ እንጂ ይሄ ሆነ በቃ ስለዚህ አበቃ የምትለው አይነት ነገር አይደለም። ይሄ የውስጥ ስምምነት እኮ አይደለም። በዓለም ፊት በዓለም ሀያላኖች ፊት የተደረሰ ስምምነት ከብዙ ሚሊዮኖች እልቂት በኋላ ብዙ ሚሊዮኖች ከተፈናቀሉ በኋላ ብዙ ቢሊዮን የሀገር ሀብት ከወደመ በኋላ የተደረሰበት አይነት ስምምነት እና እንደ ተራ ነገር ተጠሷል ብለህ በቃ የራሱ ጉዳይ ብለህ እንትን የምትለውን ጉዳይም አይደለም። ይሄን ቢቀበለውም ምክንያት አይሆንም ነው የምላችሁ። ምክንያታዊ አይደለም፣ ግን እነሱ ምክንያታዊ ለማድረግ ግን ይሞክራሉ። ሁለት ህጋዊ ለማድረግ ይሞክራሉ። ታግዶ የነበረው መንግስት የሚሏችሁ ለዛ ነው። ታግዶ የነበረ መንግስት በፕሪቶሪያ ስምምነት በግልጽ ያንን መንግስት እናፈርሳለን ብለው አልተስማሙም። የለም እንደዛ አይነት ስምምነት አላደረጉም። እውነት ለመናገር የለም በግልጽ ያ መንግስት ምን ሆኗል የሚለው ላይ ምንም የተባለ ነገር የለም። በኦንሊቲንግ የሚለው ምርጫ እስኪደረግ ጊዜ ድረስ እና አዲስ መንግስት እስኪቋቋም ጊዜያዊ መንግስት ይቋቋማል። ያ ጊዜያዊ መንግስት በተፈራራሚዎቹ ፖለቲካል ዲያሎግ እሱን መነሻ አድርጎ የሚቋቋም ይሆናል። አሁን እቺ ነው እየተጠቀሙ ያሉት። ስለዚህ አንደኛው ፈርሷል ይላል። እነሱ ምን ይዘው መጡ? አይ ታግዶ ነው የሚል ነገር ይዞ ይመጣል። ታግዶ ነው እንጂ አልፈረሰም፣ እስከዛሬ ድረስ ታግዶ ነው የሚል ነገር ይዘው ይመጣሉ። ይሄ ህጋዊ ለማስመሰል ነው። ህጋዊ ለማስመሰል ውሳኔያቸው ከህግ ውጪ አይደለም፣ ህጋዊ ነው። ህጋዊ መንግስት ነን እያሉ ነው እየመጡ ያሉት። በምርጫ የተመረጠን ህጋዊ መንግስት ነን። እስከ አሁን ድረስ ታግደን ነበር። በፕሪቶሪያ ስምምነት ምክንያት ታግዶ ነበር። አሁን ፕሪቶሪያ ስምምነት ግን በብልጽግና ምክንያት ስለፈረሰ አሁን ይሄንን መንግስት እንመልሰዋለን ነው። ይሄ ህጋዊነቱን ለማሳየት ሲሉ ነው ታግዶ የነበረው መንግስት የሚለው እንጂ እንደዚህ የሚባል ነገር የለም። ዞሮ ዞሮ ጊዜያዊ መንግስት ከተቋቋመ በቃ ያ ከዛ በፊት የነበረው መንግስት ፈርሷል። ይሄ ጊዜያዊ መንግስት ደግሞ ምርጫ አድርጎ አዲስ መንግስት የማቋቋም ኃላፊነት ያለበት። ለምንድን ነው እንደዛ የሆነው? ያ መንግስት ስለፈረሰ።
እነሱ ግን የሚሉት ምንድነው? ብልጽግና ያንን መንግስት ትግራይ ውስጥ 2.8 ሚሊዮን ህዝብ ወጥቶ መረጠው የሚሉትን መንግስት ብልጽግና ሲያየው ለሌሎች ጥሩ ትምህርት እንደማያስተምር አይነት ሆኖ ስላገኘው እንዲታገድ አደረገ ነው። ለዛ ብለን እንዲታገድ አደረግን ይላሉ። ግን መጀመሪያ እኮ ራሳቸው ዶክተር ደብረጽዮን መንግስታችንን አፍርሰው ነው የመጡት ብለው እነ ጌታቸው ረዳን ይከሱ። አሁን ግን ለራስ ግን ሲጠቅም ህጋዊ ለማድረግ ሲባል አይ ታግዶ ነው። ታግዶ ከሆነማ እነ ጌታቸው ረዳ ለምን መንግስት አፍራሽ ተብሎ ተከሰሱ? ታግዶ ከነበርማ ጥሩ እኮ ነው ያደረጉላችሁ። ይሄው ቢያንስ መመለስ የምትችሉበትን እድል እንኳን እንዳታጡ አድርገው ነው የመጡት ማለት እኮ። ምኑን ካዷችሁ ታዲያ? ለምንድነው ዶክተር ደብረጽዮን አደባባይ ላይ ወጥተው እነ ጌታቸው ረዳ በህዝብ የተመረጠን መንግስት አፍርሰው ነው የመጡት ብለው ለምን ከሰሷቸው? እንደዚህ አይነት ማጭበርበር ደስ አይለው። ይሄ ዶክተር ደብረጽዮን እነ ጌታቸው ረዳን የከሰሱበት ክስ ነው። አሁን ግን ታግዶ ነው የቆየው አሉ። ታግዶ ከቆየ እኮ እነ ጌታቸው ረዳ ያን መንግስት አላፈረሱም ማለት ነው። እንደውም ጥሩ ስምምነት ነው ማለት ነው። ጥሩ ስምምነት ነው። ታዲያ ፕሪቶሪያ ላይ ሄደው ካዱን ማለት ምን ማለት ነው? እንደውም ይሄንን የማያደረገው ጄኔራል ጻድቃን ነው ቲፒኤልኤፍን ለመበቀል ብለው ተብሎ እኮ ነበር በወቅቱ እኮ ሲወራ እኮ የነበረው። ያን መንግስት ያፈረሰው ጊዜያዊ መንግስት ኢቭን በብልጽግናው አላሰበውም ነበር እኮ። ብልጽግና አላሰበውም ነበር። ይሄንን ሐሳብ ያቀረበው ጄኔራል ጻድቃን ነው ብሎ ጄኔራል ጻድቃን ሁሉ በዚህ ይከሰሳል። አሁን ግን ታግዶ የነበረ መንግስት ነው ይላል። ምክንያቱም ታግዶ የነበረ የሚለው ብዙ ጥቅም ስላለው፣ ብዙ ጥቅም። አንደኛ ቅቡልነት ያለው መንግስት ነው ሊሉ እየፈለጉ ምን እያሉ ነው? ገና 2.8 ሚሊዮን ህዝብ ወጥቶ የመረጠው መንግስት እያሉ ነው። ምን እያሉ ነው? የህዝብ ድጋፍ፣ የህዝብ ቅቡልነት ያለው መንግስት ነው። ይሄ በፖለቲካ ረገድ ግልጽ ነው። ግልጽ ነው። ቅቡልነት ያለው የህዝብ መንግስት ነው ብለህ ትከራከራለህ። አይ ህዝቡንማ ተውት፣ የህዝቡ ፍላጎት መፈጸም የለበትም ምናምን ብሎ ብዙ ሰው አይከራከርህም። እሱን ለማሳመን ሲሉ ምን እያልሁ ነው? አሁን ላይ ህዝብ የመረጠው የሚሉና ታግዶ የነበረው የሚሉት አንዱ ለዛ ነው። ቅቡልነት ያለው መንግስት ነው ለማለት ነው። ስለዚህ ከፖለቲካም ከፕሪቶሪያ ስምምነት ማኳያ ችግር የለበትም። ኢቭን ከህገ መንግስቱ ማኳያ ችግር የለበትም። ለምን? ህገ መንግስታዊ አካሄዱን ተከትሎ ነው እንግዲህ አይደል? ህገ መንግስታዊ አካሄዱን ተከትሎ እኮ ባይሆን ያ መንግስት ህጋዊም አይሆንም። ስለዚህ በዛ መልኩ ነው የሚያደርግነው። በወቅቱ ስህተት የፈጸመው ብልጽግና ነው ብለው እንግዲህ ብልጽግናን አላቆም ሊሉት ነው፣ አናቀም ሊሉት ነው። እና ከህገ መንግስቱ ማኳያ ችግር የለበትም። ከፕሪቶሪያ ስምምነት ማኳያ ታግዶ ነበር እንጂ ፈርሶ አልነበረም። ከፖለቲካ ማኳያ 2.8 ሚሊዮን ህዝብ ወጥቶ የመረጠው መንግስት ነው። ስለዚህ ይህንን መንግስት መመለስ አለብን ሊሉ ነው እየፈለጉ። ከህግም ማኳያ ትርጉም ነው ሊሰጡት እየፈለጉ ያሉት። ግን በብዙ ህጋዊ ሊሆን የሚችል ነገር አይደለም። እሺም በዚህ ክርክር ውስጥ መግባት ያለብን አይመስለኝም። ይሄን ታግዶ የነበረ መንግስት ነው የሚሉበት ሌላኛው ምክንያት ጉዳዩ መፈንቅለ መንግስት እንዳይመስል። አዲስ መንግስት አይደለም እናቋቁመው። ምን የሚለው የነበረ የሆነ ስምምነት ተፈጥሮ ሽግግር መንግስት ተቋቁሞ ነበር፣ ወይም ጊዜያዊ መንግስት ተቋቁሞ ነበር። ያ ጊዜያዊ መንግስት ወይም ያ ሽግግር መንግስት ፋክሽን ማድረግ ስላልቻለ፣ ባለመግባባት ምክንያት ፋክሽን ማድረግ ስላልቻለ የነበረው ከህግም አኳያ ከቅቡልነትም አኳያ ችግር የሌለበት የነበረውን መንግስት መለስ ነው እንጂ አዲስ መንግስት አላቋቋምንም ሊሉክ ነው። ይሄ ማለት መፈንቅለ መንግስት አይደለም። የነሱ
ምክንያት ይሄ ነው። መፈንቅለ መንግስት አይደለም፣ አዲስ መንግስት አይደለም እያቋቋምን ያለ የነበረውን ነው። ያ የነበረውን የመሰረትንበት ምክንያት ለምንድን ነው? ስምምነታችን አደጋ ውስጥ ነው። ስምምነታችን ፈረሰ። ስለዚህ ምን እናድርግ? መለስ ነው ሊሉ ነው። ስምምነት ሲፈርስ ሊያስኬድ ይችላል። ስምምነቱ ሲፈርስ ሊያስኬድ ይችላል። ለዛ ነው ስምምነቱን ማን አፈረሰው አላፈረሰው የሚባል ክርክር ውስጥ አትግቡ እምለው። እነሱ እዛ ክርክር ውስጥ የሚከቱ እውነት ነው ሁለት አካላቶች ተስማሙ። ከተስማሙ በኋላ ያ ስምምነታቸው በአንዳቸው በተደጋጋሚ ስለተጣሰ ምናምን ነገር በቃ አላሰራ ሲል ከፈረሰ ነገሮች ወደ ነበሩበት አይነት ሁኔታ የመመለስ እድል ይኖራቸዋል፣ ወይንም ምክንያት ሆኖ ይቀርባል ለመመለስ። እነሱ የፕሪቶሪያ ስምምነት ላይ ማን አፈረሰው ማን አላፈረሰው፣ ማን የጣሰው ማን ያላጣሰው የሚለው ክርክር ውስጥ እንድትገባ የሚፈልጉበት ዋነኛው ምክንያት ከዛ ጋር የተያያዘ ከዛ ወጥተህ መጀመሪያውኑ ክርክሩ መሆን ያለበት ፕሪቶሪያን ትቀበላላችሁ ወይስ አትቀበሉ? አይቀበሉትም። የማይቀበሉትን ስምምነት ነው ከሊያ ያፈረሰው ምናምን ነገር እያሉ እንደ ምክንያት እየተጠቀሙበት ያሉት። እንደ ምክንያት እየተጠቀሙ ደግሞ ከራሳቸው አንደበት ይወጣ ፈጥረን የምንናገረውም ነገር አይደለም። መፈንቅለ መንግስት እንዳይመስል አዲስ መንግስት አይደለም የምናቋቁመው የነበረ ነው እያሉ ነው ያሉት ፒኤልኤፎች። ጦርነት አዋጅ ነው እንዳይባል ደግሞ ድርድር ይላል። ስለ ድርድር ደግሞ ያነሳል። አዲስ ድርድር እንደሚፈልጉ ማሳያ ነው። አንዳንድ ሰዎችም ጦርነት እኮ አውጀው አያውቁም፣ ሁሌም ስለ ሰላም ነው የሚያነሱት ይላሉ። ብልጽግና ጦርነት መቼ አውጆ ያውቃል? እሱ ሰላም ሰላም እያለ አንድ የሚወጋ ለቲፒኤልኤፍ ሲሆን የሚለይበት ምክንያት ነው። ግራ እኮ የሚገባኝ ማንኛውም ጦረኛ ነው የምላችሁ። እኔ ጦረኛ ነኝ፣ ጦርነት ነው የምፈልገው እያለ አይቀርባችሁም። ሰላም ነው የምፈልገው፣ ተበጠበጡ፣ ሰላም አጣው፣ ህግ ላስከብር እያለ ነው ወደ እንትን ውስጥ የሚገባው፣ ወደ ጦርነት ውስጥ የሚገባው። እና ቲፒኤልኤፍ እኔ ድርድር ነው የምፈልገው እያለ ነው ወደ ጦርነት የሚገባው። እና እኔ ድርድር አልፈልግም እኔ ጦርነት ነው የምፈልገው እያለ እንዲገባ ነው የምፈልገው። እሱን እንዲነግረን ነው የምንጠብቀው ከቲፒኤልኤፍ? እንደዛ አይደለም። ጦርነት እንደሚፈልጉ አንዴ ጌታቸው ረዳ፣ አሁን ደግሞ ጄኔራል ታደሰ ወረደ ራሳቸው እየተናገሩት። ምንም ሌላ ቦታ እኮ መሄድ እኮ አያስፈልግም። ራሳቸው የትግራይ ልሂቃኖች ከነሱ ጋር ሲሰሩ አብረዋቸው የነበሩ ሰዎች ናቸው እየወጡ እነዚህ ሰዎች ፍላጎታቸው ጦርነት ነው ብሎ እየተናገሩ ያሉት እኮ ራሳቸው እኮ ትግራይ ልሂቅ ናቸው፣ ሌላ ማንም አይደለም። እኛ ከውጭ የምንሰማ ሰዎች ቲፒኤልኤፍ ጦርነት ነው የሚፈልገው ለማለት ቲፒኤልኤፍ እኔ ጦርነት ነው የምፈልገው እስኪለን ድረስ የምንጠብቀው ከሆነ ዛሬስ በጣም የዋህነት ነው። በጣም ይሄንማ ብልጽግናም አይደለም። ብልጽግና እኔ ጦርነት ነው የምፈልገው እያለ ነው እንደሚሄደው። በተግባሩ እኮ ነው የምናውቀው አይደል? በንግግሩ እኮ አይደለም። ንግግሩማ ሰላም ነው የሚለው፣ ግን ተግባሩን ነው የምናየው። ተግባሩ እና ንግግሩ ለየቅል ስለሚሆን እኮ ነው ተግባርህ ነው ትክክለኛው ፍላጎትህን የሚገልጸው ብለን ተግባሩን እየተነተንን ጦረኛ የምናደርገው እኮ ለዛ እኮ። ቲፒኤልኤፍንም በተመሳሳይ መልኩ ነው ልናየው የሚገባው እንጂ ጦርነት መቻወጁ ድርድር ነው የሚፈልጉት የሚባል ነገር የለም። አንተ የፈለግከውን ህግ እየጣስክ የፈለግከውን ስምምነት እየጣስክ ግን ድርድር ስላልክ እኮ ሰላም ትፈልጋለህ ማለት እኮ አይቻልም። እንደዛ ይቻላል? የምትፈልገውን ነገር በህገወጥ መንገድ ሁሉ እያደረግክ እኔ ድርድር ነው የምፈልገው ስላልክ አንተ የሰላም ሰው እኮ አትሆንም። በትክክል ድርድር እኮ የሚፈልግ ሰው ማግኘት ያለበትን ነገር ከማግኘቱ በፊት የድርድርን አማራጭ ይጠቀማል እንጂ ማግኘት ያለበትን ነገር ሄዶ በኃይል ይዞ፣ ለምሳሌ ቲፒኤልኤፍ መንግስትን መልሳለሁ አለ። የራሱን መንግስት ታግቶ የነበረው ሄዶ እሱን በኃይል መለሰ። ከዛን ድርድር እፈልጋለሁ አለ። ምን ማለት ነው? ድርድር የሚፈልግ ሰው ያንን የሚፈልገውን መንግስትን መመለስን ከሆነ የሚፈልገው
እሱን በድርድር መልሰዋለሁ ነው። እሱ ነው በትክክል የድርድር መርህ አለው። እሱን ይከተላል። ሰላማዊ የሆነ እንቅስቃሴ ነው የሚያደርገው ልንል የምንችለው እንደዛ ካደረገ። የሚፈልገውን ነገር ህገወጥ በሆነ መንገድ በኃይል ከያዘ በኋላ ሰራዊቱን ተጠቅሞ ከያዘ በኋላ በድርድር ስላለ እኮ ያ ሰው ሰላም ፈላጊ ነው እኮ ማለት እኮ አይቻልም። እንደዛ እኮ አይቻልም። እንደዛማ በቃ የሚቻል ከሆነ ጭራሽ ድርድርም አይኖርም እንጂ እንደዛማ ከሆነ ሌላው የሚመጣና ቲፒኤልኤፍን ከቦታው ካነሳ በኋላ እንደገና ድርድር ይለዋል። እሱም ሰላም ፈላጊ ሊሆን ይሄማ ጨዋታ ነው። ቲፒኤልኤፍ ያንን መንግስት መልሳለሁ ሲል የመጀመሪያው ውጊያው ከጊዜያዊ መንግስቱ ጋር፣ የመጀመሪያው ውጊያ ትግራይ ውስጥ ካለ ኃይል ጋር ነው፣ ከቲፒኤልኤፍ ውጭ ያለ ኃይል ጋር። እንደነገርኳችሁ ያ ውሳኔ እውነቴን ነው እምላችሁ በቃ ደስ አይልም። ምን አለባችሁ ደስ አይልም። እንደው ትክክል እንኳን ቢሆን ደስ የሚል ውሳኔ አይደለም። ራሱ መንግስት ማፍረስ ሲፈልግ ያፈርሳል፣ አይመልሰዋለሁ ሲል ደግሞ ይመልሰዋል። ብቻዬን እኔ ፈላጭ ቆራጭ ነኝ፣ ትግራይ ውስጥ እንደፈለኩ መፈንጨት እችላለሁ የሚል መልእክት የሚያስተላልፍ ነው። ጥሩ ትርጉም አይሰጥም። እና እኔ እንደፈለኩ በምፈነጭበት አይነት ሁኔታ ውስጥ የሚመጣውን ነገር ደግሞ አብረህ ትከፍላለህ ደግሞ ሲልህ እሱም ደስ አይልም። አብረህ አትወስንም፣ ጥቅሙን በሚመለከት አብረህ አትጠቀምም፣ ጉዳቱን ግን እናተካፈል፣ እንደውም አንተ ከፊት ለፊት ሆነ ብዙውን ድርሻ ውሰድ ትባላለህ። ጥሩ ውሳኔ አይደለም። ግን በዚህ አይነት መልኩ እያቀረቡት ነው። ምክንያታዊ አድርገው ህጋዊ አድርገው ከመፈንቅለ መንግስት ጋር እንዳይያያዝ ከጦርነት ጋር እንዳይያያዝ በሚያደርግ አይነት መልኩ ለማቅረብ እየሞከሩ ነው። ሄደው የት ይደርሳሉ በቀጣይ የምናየው ነው።